ሙእሚን ሙእሚናቶች በሙሉ ሰላም አለይኩም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ ለማለት እንወዳለን። ከበዓል ማግስት ነው የምንገኘውና ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ በዓልን እየተመኘን በዚህ የረመዳን ወር ምክንያት አድርገን ደግሞ በተለይ ደግሞ በአሁኑ ሰዓት ኢትዮጵያ የባህር በር ተጠቃሚነትን እንደ ሀገር ያስፈልገኛል በሚል የተለያዩ ስራዎች እየተሰሩ በመንግስት ደረጃም እንግዲህ ትልቁ ትኩረት ተሰጥቶ ቀይ ባህር ይገባኛል በሚል ጉዳይ ውይይት እየተደረገ ይገኛል። የቀይ ባህርን ጉዳይ ስናነሳ ደግሞ በተለይ ከአዲስ አበባ አስመራ እየተመላለሱ የተለያዩ የንግድ ስራዎችን ሲሰሩ የነበሩ የቀይ ባህር ነጋዴውን ሀጂ ተዘራ አበበን ዛሬ እንግዳ አድርገን ቆይታ ልናደርግ ወደን መኖሪያ ቤታቸው ተገኝተናል። ካሳለፉት የህይወት ታሪክ በመነሳት ደግሞ የባህር በር አስፈላጊነት ምን ይመስላል የሚለውን ከኢድ ማግስት ከበዓል ማግስት ማለት ነው ልንጨዋወት እዚህ ተገኝተናል። እንኳን አደረሰዎት። በዓሉ እንዴት ነበር? በዓሉ ሸጋ ነው። ጾሙም ሸጋ ነው። አጋጣሚ ጾማችንን በምንጦምበት ሰዓት ሰላም ነው። ሰላሙም ሸጋ ነው። ምስጋና ይጉደለው። በጣም ጥሩ። ስለዚህ ረመዳን ባሪፍ አለፈ። አዎ ባሪፍ አለፈ። በጣም ሰላም ሲሉኝ ምን ትዝ አለኝ። እንግዲህ በነገራችን ላይ ተከበራችሁ ተመልካቾቻችን ሀጂ ተዘራ አበበ የሰላም አምባሳደርም ናቸው። እንግዲህ ይሄም እውቅና በዚሁ በከተማችንም በባህር ዳር የተሰጠውት እንደሆነ ከዚህ በፊት አጫውተው ነበርና የሰላም አምባሳደርም ናቸው። በነገራችን ላይ ሀጂ ተዘራ አበበ ሰላም ለሀገር ያለውን ነገር አንስተን ጾሙስ እንዴት አለፈ የሚለውን በሱ መግቢያ እናርግ እስኪ። በሰላም ነው ጾመን የጨረስነው። አሁንም ደግሞ መጨረሻውን ሀቲማውን አላህ ያሳምረው። ኢድ አልፈጥር ሸጋ ነው። ደስ የሚል ነው። በደስታ ነው። ከድሮውም አሁን ኢድ አልፈጥር ሶላት የሰገድነ እዚህ ቀደም በትውስት ነበረ መንሰግድ ነበር። በአሁኑ ሰዓት ግን መንግስት ሰጥቶን የራሳችን ነው ካልነው ቦታ ላይ በማክበራችን ደግሞ ለየት ያደርገዋል። እሱ ደግሞ ለየት ያደርገዋል። በጣም ጥሩ። እንግዲህ የቀይ ባህር ነጋዴ በነበሩበት ጊዜ ወደ ኋላ ልመልሶትና እንዴት ነበር የሚያስታውሱት? ያ ጊዜ እንዴት ይመስል ነበር? እንዴት ነበር ወደ ስራ የገቡት? ቀይ ባህር ማለት ድልድይ የለው፣ አንድ መንገድ የለው፣ ከዓለም ጋር የሚያገናኝ ታላቅ ንብረት ነው። ታላቅ ንብረት ነው። ድልድይ የማይሰራለት በፈለከው አቅጣጫ በተድማት በፈለከው ሀገር ከዓለም ጋር የሚያገናኝ መንገድ ነው። ከዚህ አዲስ አበባ ብትሄድ አንድ መንገድ ነው፣ አንድ ድልድይ ነው። ከዚህ አስመራ ብትሄድ አንድ ድልድይ ነው፣ አንድ መንገድ ነው። ቀይ ባህር ማለት ከዓለም ጋር የሚያገናኝ ንብረት ነው። ታላቅ ሀብት ነው። እንደው ከዚያ በፊት እንዴት ነበር የሚሄዱ ነበር? በበቅሎ ምናምን ሁሉ ሄደው ነበር አይደለ? ጎንደር ድረስና ወደ አዲስ አበባ ደጀን ድረስ ነው በበቅሎ። ኋላ መንገዱ ተከፈተ ደግሞ በመኪና ነው የሚሄድ። አዎ ምጽዋም አሰብም ሁለቱም ወደብ አውቃቸዋለሁ። ያውቋቸዋል? አዎ ነግጄበታለሁ። አሻቦን ጭነበት ነበር። በደንብ አውቀዋለሁ። ምን ነበር የሚነግዱ ያኔ? በዚያን ጊዜ የሚነገድ አስመራ ነው በብዛት የነበር። አዲስ አበባ ኋላ ነው ንግዱ። ወደ አዲስ አበባ የዞረ ኋላ ነው እንጂ መጀመሪያ ማንኛውም ዕቃ የሚመጣ አስመራ ነበር። ወደ ውስጥ ስላሉ ማለት ነው። አዎ ሸቀጦች የሚመጡ ከአስመራ ነበር። አዲስ አበባ ሁሉም ኋላ እየሰፋ የመጣ ኋላ ነው አዲስ አበባ። ምን ነበር እሱ ዞ የሚሄዱት? እዛስ ምን ጭነው ይመጡ ነበር? እዚህ ስንሄድ ጤፉ፣ ዳጉሳው፣ ተልባው፣ ጎመኑ፣ ኑጉ ተጭኖ ነው ወደዚያ የሚሄድ። እሺ። ከዚያ ደግሞ ዛሃው፣ ሳሙናው፣ ወሞው፣ አሻቦው፣ ላምባው የሚመጣ ከአስመራ ነበር። አስመራ ስትንቀሳቀሱስ እንደው የነበረው ነገር በቃ አንድ ኢትዮጵያ ነው አይደለም? ምንም ነገር የለም። በዚያን ሰዓት አንድ ኢትዮጵያ ነው እንጂ ክልል ሳይሆን በዚያን ጊዜ በኃይለ ሥላሴ ጊዜ ጠቅላይ ግዛት ነው የነበረው። ጠቅላይ ግዛት ነው እንጂ በኢትዮጵያ አንድ ናት። ጠቅላይ ግዛት ነው የነበር።
አስመራ ጠቅላይ ግዛት፣ መቀሌ ጠቅላይ ግዛት ትግራይ ማለት ነው። ትግራይ ጎንደር ጠቅላይ ግዛት ጎንደር በየምድር ነው ነበር። ጎጃም ጠቅላይ ግዛት ደብረ ማርቆስ እና በዚህ አይነት ሌሎችም ክልሎች እንደዚሁ ክልል የሚለው የመጣ አሁን በወያኔ ነው። ክፍለ ሀገር ነበር ደርግ ያለው እና አስመራ በእውነቱ እኔ በ68 አስመራ ሲፈርስ እዚያው ነበሩ። እዛው ነበሩ? አዎ አስመራ ነበርኩ። እዚያው ሸቀጣ ሸቀጡን እንዳልኩ ቅሙ በሙሉ ጭኜ ሸሪ አስረን ሹፌሩም ሚስቴም እዚህ ናት፣ ልጆችም እዚህ ናቸው። አረን በ10 ሰዓት እንወጣለን። በ10 ሰዓት ስንወጣ አደኋላ ብናድርም ደባርቅ ነው። አስመራም ብንነሳ ደባርቅ ነው የምናድር። በ10 ሰዓት እንነሳ እና እንደር አለኝ። እሺ ብዬው ተለያየን። ኢትዮጵያ ሜዳ ላይ መኪናዋን አቁመን ወዲያው ፈረሰ። ከዚያ በኋላ ሹፌሩንም አላገኘሁት፣ መኪናዋንም አላገኘኋት። ጦርነቱ ቀን ጨለማ ነው። 3 ሰዓት ሙሉ ቆየን። ከዚያ በኋላ እኔም በዚያ ባለሁበት ሰዓት ያ ጦርነት ምጽዋትና አሰብን አጠን እኛ በበረት መኖር የለብንም ብዬ እቤት የነበረኝ 12 ጎራሽ ጓንዴ ነበር እና እዚያ በመትረየስ ሲተኮስ አየሁኝ። እኔም በዚህ ጦርነት መጥቼ ዘመቻ መምጣት አለብኝ፣ ምጽዋና አሰብ መቅረት የለባቸውም፣ መዋጋት አለብኝ ብዬ አዲስ አበባ የዛን ጊዜ ክላሽ የለም። ካርቤን ገዝቼ የአሜሪካን ካርቤን 300 ጥይት ጋር 3 ካርታ 30 ሚጎርስ አንድ 15 ሚጎርስ ካርታ ጋር አዲስ አበባ በኮንትሮባንድ ገዝቼ ዘመቻ ስሄድ እንግዲህ ሚስቴን ባለ ጓንዴውን ይዣት ስወጣ ይይዙኛል። ያቺ ክላሿን መኪናው ገባ በኋላ ወታደር ነኝ። በመስኮቱ ይቺ ካርቤን አቀብኝ ብዬ ስንቄን አሰንቄ ስጠብቅ ነበር። በኋላ ዘመቻ ሂዱ ሲባል አንተ አትሄድም፣ እዚህ ነው የምታስተባብር ተብዬ ማይጠብሪ ዘመቻ ሲዘመት እዚህ ህዝብ ነው የምታስተባብርልን እንጂ ዘመቻ አትሄድም ብሎ መንግስት አስቀረኝ እና በአሁኑ ጊዜ በእውነቱ በወያኔ ህዝብ ባላመነበት ህዝብ ባላወቀው በደባ ያጣነውን ወደብ ማግኘት አለብን። ይሁላ 130 ሚሊዮን ህዝብ ዓለም ጋር ተለያይቶ የምንልከውም ተፈትሾ በሰው የምናመጣውም በሰው ተፈትሾ አቅማችን ጠላት የሚያውቅ ሆኖ የምንኖር መሆን የለበትም። ውጭ የምናመጣው መሳሪያችንን በራሳችን አምነን በራሳችን ሚዘኑ ማድረግ በምናገባው መሳሪያ መኖር አለበት። ወደ ውጭ የምንሰደው ንብረት እንደልባችን መስደድ አለብን። ለዓለም እንኳ ኢትዮጵያ በዲፕሎማሲ ይሄ ዓለም መንግስት እየመጣ ኢትዮጵያ እናያለን እና ዲፕሎማሲ ያቅተዋል ብዬ አላምንም። ነገር ግን አሁንም በዲፕሎማሲ ወንድሞቻችን እኛ ተለዩ ወንድሞቻችን በደባ የተለዩ ወንድሞቻችን ገለናቸው አይደለም ወደቡ ማግኘት ያለብን ገለውን አይደለም። ባለደም ሆነን ሳይሆን መገናኘት ያለብን በወንድማማችነት የውጭ ጠላት በሚመጣብን ሰዓት እኛ ባለደም ሆነን አይደለም መሰለፍ ያለብን። ሳንጋደል ደም ሳንፋሰስ በሰላም እነሱም ልብ አለ ይስጣቸው። መንግስት ብዙ አማራጭ እንደሰጣቸው በቴሌቪዥን እከታተላለሁ አያለሁ። በዚህ ሰላም ነገር በአማራጩ ተጠቅመው እኛም ተጠቃሚ እነሱም ተጠቃሚ ባለደም ሳይሆን ወንድማማች እህትማማች ሆነን የምንገናኝበት መንገድ ቢገኝ በጣም ነው። ወደ ባጠን መቀመጣችን ግን በጣም አስቸጋሪ ነው። ቀድሞም የሄደ በተንኮል ነው። ሙባረክ ሙባረክ
ሙእሚን ሙእሚናቶች በሙሉ ሰላም አለይኩም። በወቅቱ ይዘውት የሚመጡት ጨው ከዚህ ደግሞ ይዘውት የሚሄዱት እህል ዋጋውን እስኪ እናንሳው እና ደግሞ በምንድን ነበር የምትገበያዩት? በዚያን ጊዜ እንዳሁኑ የትርፍ ማግበስበስም የለው የረባም ትርፍ የለውም። በትንሽ ነው ትርፉ። ወዲያ የሚመጣው ዕቃ እንደ ልብ ነው፣ ወዲህ የሚሄደው ዕቃ እንደ ልብ ነው። ርካሽ ነው። ወዲያም የሚመጣው ከወደቡ ብዙ በአዟዟሪት አይደለም የሚመጣ በቀጥታ ስለሚመጣ በርካሽ ነበር። አሁን ግን በኢትዮጵያ ከውጭ ስታመጣ ጅቡቲ ያራግፋ ወደብ ከፍላ እንደገና ተጭኖ እንደገና መጥቶ እዚህ ደግሞ ተራግፎ ይሄ ወጪ ሲደመር ናረ ከዘመኑ ጋራ። ያ ግን በቀጥታ ቢሆን ኑሮ ከወደቡ እንደወጣ ለጭነት መኪና ይረገፋል፣ በኢትዮጵያ ይበተናል። መሬቱም የክራይ የለብንም፣ ቢራገፍም የኛ ነው መሬቱ እና ብናገኝ ወደባችን ያ ሁላ ቢቀርልን ህዝቡም ተጠቃሚ ይሆናል፣ መንግስትም ተጠቃሚ ይሆናል። የምትገበያዩትስ በምንድን ነበር ያኔ ሀጂ? አስመራ በጣም ታማኝ ህዝብ ነው። እኔ መጀመሪያ ስሄድ ሙታንታ ታጥቄ ነው ሄዱ። ጫማም የለኝም። በጣም ይገርማል። አንድ መኪና ጭኜ እጄ ሸጠልኝ ኢብራሂም የሚባል ደላላ። በኋላ መኪና እዚህ አጣሁ። ከእኔ በላይ የነበሩት ሰዎች ከደላላው ጋር ስለሚተዋወቁ መኪና አጣሁ። ድምጭ ነው በሺህ ብር ያልሞላ ብር ይዤ ሙታንታ ታጥቄ ጫማ የለኝም። ዝም ብዬ አስመራ ሄድኩ። በጣም ይገርማል። አስመራ እጄ አንድ ጊዜ ነው ያየኛ ሰውዬ። በእውነ መጠህ ነው አለኝ። መኪና አጥቼ ምን ትጭን ነበር? ወደዚህ እህል ልጭን ነበረ እና ምን ፈልገህ ነው አሁን እዚህ ሸቀጣ ሸቀጥና ሻቦ ብትሰጠኝና ይዤ ሂጄ ያንን ጭኜ ብሰድልህ አልሁት። እሺ ብሎ ዝም አለኝ። ያቺ መኪና ሸቀጣ ሸቀጡን ጭና አሻቦውን ጭና ሰማያዊ መኪና ናት። እስካሁን ማትረሳኝ አይኔ ላይ ትታየኛለች። እሷ ትልህ መኪናዋና ይዘክድ ብሎ ሰደደኝ። የሰራተኛ እኮ አልከፈልኩም እንኳን የእቃውን። በጣም ይገርማል። እንኳን የእቃውን የሰራተኛም አልከፈልኩም። አስመራ በዚያን ጊዜ በዱቤ ነው እቃውን የሚሰዱልን። እኛ በዱቤ ነው የምንሰደው። ሂሳብ የምናደርግ በአመቱ ነሐሴ ሐምሌ ነው። በስንት ዓመተ ምህረት ማለት ነው ይሄ? ይሄ 1968 በፊት ነው። 68 በፊት። ስለዚህ በእምነት እርሶም የግብርና ምርቶችን ይሰጡታል፣ እሱም ሸቀጣ ሸቀጥ ይልኩሎታል። ግን ሂሳብ የሚሰሩ መጨረሻ ላይ ነው። አዎ በእውነቱ አሁን ያ ህዝብ አለ ወይ ነው እንዲያው አለ ወይ ያ ህዝብ እንደ ዘመኑ ተለውጦ ይሆን ያ ህዝብ አለ ወይ ነው ብዬ ማመን። አስመራ እኮ ስትሸቅጥ ውለህ ሴቶች እህል ሲሸጡ ውለው ለበስ አድርገውት ነው የሚሄዱ እንጂ እቃውን ቤት አያገቡትም። የለም አይገባም። ያው ወዲያው ነው ጤፉ ዳጉሳው የሚሸጡት ገበያ ሁሉ ወዲያው ነው የሚውል። ይሄ የአታክልቱ ሱቅ አይዘጋም። በጣም ይገርማል። እና በጣም ታማኝ ሀገር ነበረ ያን የመሰለ ታማኝ ሀገር። እኛ አሁን መለያየታችን በጣም ከባድ ነው እና ቢቻል እንግዲህ በሰላም ተገናኝተን ሳንጋደል ሳንቋሰድ ቂም ሳንጋባ ብንገናኝ ደስ ይለኛል። በጣም የማይረሱት ገጠመኝ እንደው በጣም ያዘኑበት ሊሆን ይችላል። በጣም ደስ ያሉት ቀን መቼ ነበር? በዚህ ንግድ አለ አዲስ አበባ ጭኜ ስሄድ ጠገራ ብር አሰፋ መንግስቱ ዋለ መንበሩ ሀሺም ተበጀ ይህን ጠገራ ብር ለከሌ ስጥልኝ ብለው ሰጡኝ። እንዴት አደርጋለሁ ብዬ ያችን ተቀብዬ እዚያች ደበቅኳት። ግሪክ ማንሻዋ የዚያን ጊዜ መኪና ወዳሪ እያደረ ብሩ ሜዳ ላይ ነው አብሮ እዚያ ግሪክ ማንሻው ላይ አይታንቲውም ራሱ ነው ያገባው፣ አልሰረቀውም። እንጦጦ ላይ ተያዝኩኝ ፍተሻ ላይ። የማን ነው ሲሉኝ
እንግዲህ የገሌ ነው ብዬ ብል ዋቢ አልፍልኝ የኔ ነው ብዬ መግጠም አለብኝ ብዬ የኔ ነው ምን ታረጋ መጣው እዚህ ሀገር ተመዝሮ ልሰራበት አባቴ እዚህ ዓለም ተለይተው የደረሰኝ ብር ነው ልለውጥ ነው አልኩት። እዚያ 4ኛ ክፍለ ጦር ይዞኝ ሄደ በጦር ሰራዊት መኪና። ያን ጊዜ ወዲያው ደርግ እንደለወጠ ነው 4ኛ ክፍለ ጦር ሄድኩ። መንግስቱ ኃይለ ማርያም 3ኛ ሰው ነበር። እሺ ያ ይዞኝ የሄደው ሰውዬ ወስዶ ለመንግስቱ ኃይለ ማርያም ይሄ ተገራብር ይዞ ተይዞ ነው ብሎ አቀረበኝ። ምን ታርጋ መጣው ብሎ መንግስቱ ኃይለ ማርያም ጠይቀኝ። አይ እዚህ አዲስ አበባ ይለወጣል ብለውኝ እዚህ ዓለም አባቴ ሲሞቱ የውርስ ገንዘብ ደርሶኝ አዲስ አበባ ይለወጣል ብለውኝ እዚህ ለውጭ ላርስበት ለነግድበት ነው ይዤው የመጣሁ አልኩት። መንግስቱ ኃይለ ማርያም ብድግ ብሎ አጥናፉ አባተ ይዞኝ ገባ። መንግስቱ ለአጥናፉ ሲነግረው አጥናፉ ደግሞ ለአማናንዶም ወሰደው አለኝ። አማናንዶም መልኩ እስካሁን ድረስ ፊቴ አይጠፋም፣ ብርጭቆ ይመስላል፣ ብርሌ የሆነ ነው። እሱ ቢሮ ገባሁ። እሱ ቢሮ ስገባ ያ ይዞኝ የሄደው ሰውዬ እንታረግ ይዞ ነው የመጣው ሲለኝ እንዲህ ነው ብዬ ለአማናንዶም ተነግረው እና ከት ወደ ሲሄድ ነው ያዛችሁት አለው። ገጠር ወደ ከተማ ይዞ ሲመጣ ነው ያዝነው አለው። በጀነራሎች የሚመለከታቸው ሰዎች ራሱ እነሱ ይሰብሰቡና ወስነው ይመልሱለት አለ። ይመልሱለት ተባለ? አዎ ያን ጊዜ እንዳሁኑ በጨርቅ አይደለም ጀነራሉ ማረጋቸው ነበር። ነጭ ብልጭ ብልጭ የሚል እንደ ኮከብ ነበር። ያን የደነቀረ ኮሎኔል መጣ። ተቀምጠው ወዲያው ወስነው ግባ አሉኝ። ገባሁ። ተመልሶልሃል ይዘክድ በአደባባይ በደላላ ሳትበላ በግልጥ አሽርፈው ብትያዝ እንካ ስልክ ቁጥር ብለው ሰጡኝ። በጣም ይገርማል። አበረታተው እና ያን ይዞኝ የሄደውን ሰውዬ በታክሲ አሳፍረው ብለው ያሉኝ ጊዜ ኢትዮጵያን አንድ አይኗን አይተናታል፣ ሁለት አይኗ በርቶ ለኢትዮጵያ ለዓለም የምትሞቅ የምትደምቅ ያርጋት ብዬ ጠረጴዛ ስማለሁ ስል አይሆንም ብለው እጄን አንስተው ያስቀሩኝ ነው እስካሁን ድረስ ማትረሳኝ። አሁንም ኢትዮጵያ አንድ አይናነቷ ትርጉሙ ብዙ ነው ሲተነተን። ምንድን ነው አንድ አይና አድርገው ያነሷትኝ ብዬ ስጠይቅ ሰዎችን ምኒልክ መኪና ያመጣ ጊዜ ጋኔል ነው አትሳፈሩበት አውሮፕላኑን፣ ስልኩም ሰይጣን ጋር ነው የሚነጋገር በሚል በተወሰኑ ሰዎች ብቻ እውቀት ስትመራ የነበረች በመሆኗ አሁን ሁለት አይኗ እናበራለን ብለን ነው ብለው ነው እንዲያረጓት ሲባል እስካሁን ድረስ ማትረሳኝ ያቺ ናት። ገጠመኛ ትልቅ ገጠመኝ። በጣም የሚገርም ገጠመኝ። የተከበራችሁ ተመልካቾቻችን የዛሬው እንግዲህ ልዩ የቀይ ባህር ጉዳይ በተመለከተ እያዘጋጀን ወደ እናንተ ያደረስን ያለው ቆይታችን አሁንም ወደ እናንተ መድረሱን እንደቀጠለ ነው። በዚህ ቆይታችን ደግሞ በተለይ ደግሞ የቀይ ባህር ነጋዴ ሆነው ያሳለፉት ሀጂ ተዘራ አበበን ነው እንግዲህ አድርገን ወደ እናንተ እያደረስን የምንገኘው። ሀጂ እንደው በጣም ደስ የሚል ጨዋታ ነው የያዝነውና እንደው አሁን ገበያ ላይ የሚያዩት ሸቀጣ ሸቀጡ ተወዶ ሲያዩት አሁን ሁሉ ነገር ዝግትግት ብሎ ያ ሁሉ የንግድ እንትናችን ቀርቶ ሲያዩ ምን ይሰማውታል? እኔ ፈጣሪዬን ነው ስለምን አሁን ያነሳት ፍራሽ አይታታል። ሌሊት ብድግ ብዬ እሷ ላይ ቁጭ ብዬ ያን ዘመን መልስልን ብዬ ጸሎት ሳደርግ ማደር ሰውንም አዋድልን ብዬ ፈጣሪዬን ስለምነው ነው ማደር። አሁን መንግስትም ትኩረት ሰጥቶ እየሰራ ይገኛልና እንደው ለተመልካቾችም ፕሮግራሙን ለሚከታተሉትም ሰዎች እንደው የቀይ ባህር አስፈላጊ መሆኑን እስኪ እንደው በዚህ አጋጣሚ መልእክት ያስተላልፉልን። እኔ ለኢትዮጵያ ሕዝብ ማስተላልፈው ነገር ቢኖር ቀይ ባህር ማለት
ዓለም ነው። ዓለም ጋር የምንገናኝበት ወደብ ነው። በመንገድ በድልድይ ቅድም እንደተናገሩት ሳይሆን ዓለም ጋራ የምንገናኝበት የእኛን ዕቃ የምንልክበት የሌላም ዕቃ የምናመጣበት ስለሆነ በሰላም ቅድም እንደተናገሩት ሳንሞት ሳንጋደል በሰላም እንዲመጣ ፈጣሪን በኢትዮጵያ ያለው ሁሉ ከውጭም ያለው ሁሉ ፈጣሪን እንዲለምን ነው ማስተላልፈው። ዒዱን ሙባረክ 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 ለና ወለኩም ሙእሚን ሙእሚናቶች በሙሉ ሰላም አለይኩም። ከበዓል ማግስት የተገናኘ ነውና ደግሞ ለህዝበ ሙስሊሞች እንኳን አደረሳችሁ መልእክት ለኢትዮጵያም ላሉ ሙስሊሞች በውጭም ላሉ ሙስሊሞች በጠቅላላ ለ1447 ዓመት ፈጥር እንኳን በአማን አደረሳችሁ። ያማን በዓል አላህ ያርገው እላለሁ። በጣም እናመሰግናለን። እድሜና ጤና ይስጥልን፣ ኑሩልን። አሚን። አለይኩም ዒዱን ሙባረክ 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 ለና ወለኩም ሙእሚን ሙእሚናቶች በሙሉ ሰላም አለይኩም። የተከበራችሁ ተመልካቾቻችን የቅዳሜ ቡና ወደ እናንተ ስናደርስ የቆየ ነው የቀይ ባህር ጉዳይን በተመለከተ ከሀጂ ተዘራ አበበ ጋር ያደረግነው ቆይታ ይህን ይመስል ነበረ። ሀጂ ተዘራ አበበ እንግዲህ የቀይ ባህር ጉዳይ ምን ያክል ትርጉም እንደነበረው ባሳለፉት ታሪክ አጫወቱን። እኛም እንግዲህ ያቀረበነው መሰናዶ እንደወደዳችሁት እምነታችን ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከአሚኮ አሁንም ቀሪ ዝግጅቶች ወደ እናንተ መሻገራቸውን ይቀጥላሉ። የኛ ዝግጅት በዚህ ይቋጫል። ጤና ይስጥልን።